አንተም እንደኔ እንግዳ ሆናለች የእሷ ነገር እንግዳ ሆኖብሃል። ስለዚህ በቃ እንድትወጣ አድርጋታ ልታጠቃ እየሞከረች ሊሆን ይችላል። ምን ሆነሻል? ወዴት ነው የምወጣው? መውጣት እኮ ያለብሽ አንቺ ነሽ። ላስታውሳት እንዴ? ኧረ በእናትህ ንገራት። በቃ አንተ ሁሌ እንደፈራክ ነው። እናንተ ለምንድን ነው የምትፈራው? እንደዛ ስላላደረግሽበት እንደመጣሽ ያውቃሉ። እንደዛ ስላላደረግኩኝ ነው የፈለግኩትን ነገር ማለት የፈለግኩትን ነገር ባደርግ ለሱ መልካም ነገር እያደረግኩ የፈለግኩትን ነገር ባደርግ ይኸውልሽ ባለቤቴ ነው። ገባሽ? እኔ እና እሱ መፍታትና መጨረስ የምንችለው ጉዳይ ነው። ነገር ግን አሁን አንቺ እንደዚህ ንቅር አድርጎ ማስወጣት ከብዶኝ አይደለም። ግን ለምን ጎባ ታስጨንቂው? በቃ እኔ አልፈልገውም። ነገር አልፈልገው መተሽ ረብሻ ከመፍጠር ውጭ የምትፈጥር ነገር ቆይ ተይው እስኪ እዛ ሆነሽ አትነካኪው። እሱን ሲጀመር እሱንም አትንኪውን አቆመች ነው። ከኔ ተደዋውላችሁ ነበር? አብሽ እስቲ ልቀቂው አንዴ። አልደወልኩላትም። ተደዋውላችሁ ነበር? ተደዋውለናል። በእንቅልፍ ልብ ካወራኝ ንገረኝ። አንቺ ታወራኛለህ ስላለች ነው ለእኔ ብዬ ነው። እናንተ ልረፍት። በመጀመሪያ ደረጃ ሄርሜላ በሰው ባል ላይ ፊት ብላ የሁሉ በቃ እንዴት ነው? ቆይ ስለ እሷ ከማውራቴ በፊት አረ አብርሽ ግን ደህና ቤተሰብ እንዳለህ ነው እኔ የማውቀው። እንግዲህ እኔ ቤተሰቦችን አውቃለሁኝ። ለምንድን ነው ግን ጸበል የማይወስደው? የምሬ ነው የምልህ። አሁን እስኪ ነፂም ጋር ለሚም ጋር ደውላለሁ፣ እንግዲህ ከዛ ጋሽም ጋር ደውላለሁ። አስረው ጸበል ሊወስዱ ይገባል። ቤተሰብ አይታችሁታል? አብርሽ ሄርሜላ መታ ስታቅፈው ሄርሜላ ስታወራው እየሰማል። ሩታ ስታወራው ደግሞ ወደ አንድ አቅጣጫ ነው እንደዚህ ብሎ ወይኔ ልታስቀጽፉ ነው እናንተ። ወደ አንድ አቅጣጫ ነው በቃ። የለም እኮ መዟል። ሩታ ስታወራው ለምን መጣሽ? ሂጂ በቃ ውጪ፣ እኔ ማረፍ እፈልጋለሁ። ሄርሜላ ደግሞ ስታወራው እኔ ማውቀው ነገር የለም፣ እሷ ናት መታ፣ እኔ አልደወልኩም፣ እኔ በዚህ ወጥቶ እኔ በዚህ ገብቶ። እንዴ አሁን ከዚህ በፊት ሩታን ካልታረቅሽኝ ሄርሜላ ውጪ ከህይወቴ ምናምን እያልካል ነበር እንዴ? ዛሬ ደግሞ ሩታ ስታወራ በቃ ውጪልኝ፣ እኔ ምንም ነገር አልፈልግም፣ ማረፍ ነው የምፈልገው። ምን እየሰራሽ ነው? እያስመሰልሽ ነው ይላል። ሄርሜላ ደግሞ ስታወራ ሄርሜላን ለማስረዳት ነው የሚሞክረው። አናትህን በዚህ ክልትውል አድርገህ እንዴ ወይስ ላጽዳ? ይሄ እንግዲህ ብዙ ፀጉር ያነሳል። ጭንቅላትህ ፀጉር ከበዛበት ማለት ነው። በዚህ ጠረግ ላድርገህ እንዴ? አብርሽ ምን ሆነክ ነው? የዚህ ሰዓት ነበረ ሄርሜላን በቃ ሄርሜላ አመሰግናለሁ ስላደረግሽልኝ ነገር፣ እግዚአብሔር ያክብርልኝ፣ በወጣ ይተካ ለወርቁም ቢሆን። አሁን ግን ከሚስቴ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ፣ ይሄ ሬዲ ሆና ጠብቀኛለች፣ ውጪ ብለህ ሄርሜላን አስወጥተህ ከሩታ ያው እንዳልኳችሁ ትላንት እንደተነጋገር ነው ሁለተኛ ልጅ መፍጠር ነበረብህ። የሚፈጥረው ፈጣሪ ነው፣ ግን ምክንያት ማድረስ ነበረብህ። ምንድነው አንተ ማን እንዳሞቀ ሰውነትህን አላወቀውም ነው? ሩታ ናት ቀድማ ያሞቀችው። ትላንትና ሩታ ነበረ ቀድማ የመጣችው። ወይኔ ፈጣሪ። ድራማው እንግዲህ እንደቀጠለ ነው። የእነ አብርሽ ነገር አሁን ድራማ እየመሰለኝ ነው። አሁን እናንተ እኮ የመዳም ቅመሞች አሁንም እንደገና ድራማ አይደለም ልትሉኝ ትችላላችሁ። ነገሩ ወዴት እየሄደ ነው? ቆይ እንዴ አረ እንንቃ ወገን። ስለ ህግ እያወሩ ነበረ። እኛም በህግ ዙሪያ የሚደርሰን መረጃ ሌላ ነው፣ እነሱ ደግሞ የሚጫወቱት ሌላ ነው። ሩታስ ምን አስባ ነው ከአብርሽ ጋር እንደዚህ እየሆነች ያለችው? ነገ ደግሞ አብርሽ በቃ አንድ ላይ እንሆን ብሎ ሲላት ሩታ ኖ ሄርሜላ እንዲያርጋለች፣ ሄርሜላ በዚህ ወጣለች፣ ሄርሜላ በዚህ ገብታለች ትላለች። አብርሽ ደግሞ በቃ ሁሉንም ነገር ትቼዋለሁኝ በቃ ሰላሜን እፈልጋለሁ ብሎ ደግሞ ያመጣበት ሮም ተከራይቶ ሲኖር ሩታ ትመጣና በቃ አብረን እንሆን ምን የመሰለ ቆንጅዬ ልጅ አለን ትላለች። ወሽሚት ደግሞ እዛም ላይ አለች፣ እዚህም አለች፣ ሁሉ ቦታ አለች። ሩታ ስታባረረውም አለች፣ ሩታን ፍቅር ስትሰጠው አለች። ይሄ ነገር ምንድነው? አሁን ምርጫውን እንግዲህ ለህዝብ እያቀረቡት ይገኛሉ። እኔ ለምናገር ህዝብ ምረጡልኝ ነው እየተባለን ያለ ነው። ስለዚህ መምረጥ አለብን ወገኖቼ። አብርሽ ከማን ቢሆን ደስ ይላችኋል? እንግዲህ ይሄ ትዳር ህዝብ እንዲመርጠው ይፋ ስለሆነ ማለት ነው። እኔ ደስ የሚለኝ ከፍቅሩ ከወደፊቱ ከጥንቱ ከልጅነቱ ከሩታ ጋር ከልጅ እናቱ ጋር ቢቀጥል ደስ ይለኛል። አንዳንዶቻችሁ ደግሞ ሄርሜላ እያላችሁ ነው።
ሄርሜላም እኮ ልጅ አላት፣ ችግር የለውም። አብርሽም ልጅ ቢኖረው ሄርሜላም ልጅ ቢኖራት ያው ነው፣ አንድ እኩል ናቸው። ሄርሜላም አግብታ ፈታለች ምናምን ትላላችሁ። ሄርሜላ ገና 18 ዓመት እንደሆነች ገና እንቡጭልቅልቅ ያለች ገና ትንሽዬ ታዳጊ እንደሆነች ያው መረጃ ዛሬ ለቅቄላችኋለሁ። እና ደግሞ አንዳንዶቻችሁ ለዩቲዩብ ነው ምናምንም ትላላችሁ። ለዩቲዩብ ደግሞ ሄርሜላ ጭቅ ያለ ባለሀብት የባለሀብት ልጅ ናት። የባለሀብት የሚሊዮን ተረፈ ልጅ ናት። ነገሩ እንዴት ነው? አብርሽ ደግሞ ወደ አብርሽ ስንመጣ አብርሽ ምን አብልተውት ነው? ሄርሜላ እንደውም ስለ መድኃኒት እያወራች ነበር፣ ስለ ማደንዘዝ የሆነ ነገር አደንዝዘሽ ነው የሆነ ነገር እና አብርሽን አንቺ እያደነዘሽ ነው እንዴ አብርሽ የምታድሩ? ልብስ አምጥተሽ መቼስ ሆቴል ላይ እየሳቃችሁ አይደለም የምታድሩት? አረ አብርሽን ምን እያደረግሽ ነው? እኔ ሩታና አብርሽ ቢታረቁልን በጣም ነው ደስ የሚለኝ። ገባችኋል? ከምንም በላይ ማለት ነው። ሄርሜላ ከህይወታቸው ውልቅ ብላ ብትወጣ ደስ ይለኛል። እና ህዝብ እንዲመርጥ እያደረጉ ነው። እውነት ሶስቱም ማለት ነው እንዲህ ተንተክትኮባቸዋል። ሩታን በዚህ መልኩ ማለት እኔ እንጃ እንደዚህ አግባብ ነው ብዬ አላስብም። ገባሻ? ማለት የሆነ ነገር ካሰብሽ ልጁን ልታሳብጁ ካሉ ነው ማለት ነው። እና ምን እንዳለቻት ታውቃላችሁ? የፍቅር አሰጣጡን ከኔ ኮርጅሽ ከሆነ በደንብ ትምህርቱን ልትወስጂ ይገባል አለቻት። ሩታ ደግሞ ኖ የፍቅር አሰጣጥ እንዴት እንደምሰጠው ቪዲዮ ላይ ዝቅ ብለሽ ማየት ትችያለሽ አለቻት። እንግዲህ ይህ ማለት ህዝብ ይዳኘን ማለት ነው። እኔ ሩታ ምርጫዬ ናት። የእናንተ ምርጫ ምንድን ነው? አሳውቁኝ። ዛሬ እንግዲህ ጉዳቸውንም ያልነገርኳችሁ እኔ ስራ ላይ ስለሆንኩ ነው። ሀይሚም እንግዲህ በሀይሚም ዙሪያ ምንም አላልኩም፣ መጣለው በሀይሚ ዙሪያ ስራ ላይ ስለሆንኩ ነው። ቤተሰብ እና አብርሽና ሩታ እንዲታረቁ እንግዲህ ጸሎት አድርጉ። ሌላ ምንም ማለት አንችልም። እንግዲህ ድራማው እንደቀጠለ ነው። የሚታረቁበት እንትን እየጠበቅን ነው። እውነቴ ነው የምላችሁ።